አይ ቤዛ እኮ ደስታዋን አጣጥማ ሳትጨርስ የተረገመ ዶክተር ደግሞ ዛሬ ሌላ ትኩሳት ሆኖ መጥቶባታል። በጣም ነው የሚያስገርመው። በነገራችን ላይ በቃ ቤዛ በህይወቷ ደስተኛ ትሁኝታ በላይ ይሆን አይሆን ብቻ አናቅምና በባለፈው እንግዲህን ወይዘሮ ዘርፌም ከዛ ከቤት እንግዲህ ምስጋና ለሳሚ እንላለን። ቤዛ ሀብትና ንብረቷ በመመለስ ሁላችንም በጣም ነው ደስ ያለን። ወደ ቤቷ ተመልሳለች። ይህ ሁሉ እንግዲህን የሳሚ ውጤትና እንዲሁም ከእህቷ ጋር ሆነው ያለውን ነገር በአንድ በጋራ ሆነው ሁሉንም ነገር አሸንፈዋል። ከዛ ሁሉ ደግሞ የሚገርመው ነገር ሱራፌል የወንድሙን ሀብትና ንብረት በሚስቱ ስም ማዟዟሩን ሁላችንም ተመልክተናል። ሰላም ጤና ይስጥልኝ ወደና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ተወዳጅና ልብ አንጠልጣይ የሆነውን ቤዛ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዶክተሩ እንግዲህ በባለፈው እንደተመለከት ነው እና የወረጅና ከዚህ ከመኪና ውስጥ ጉድሽን እነግርሻለሁኝ። አንቺም ለአንዴና ለመጨረሻ ጊዜ እኔን አታይኝም፣ አንቺም እኔን አላይሽም። ተሰሚያለሽ ቤዛ፣ ይህ ደስታችሁ ለትንሽ ጊዜ ነው እንጂ በፍጹም ደስተኛ አትሆኑም በማለትም ነግሯት ነበረ። እናም እንግዲህን ይህንን ሲነግራት እንግዲህን ምንድን እያወራክ ነው? ቆይ አንተ ምን አይነት ሰው ነህ? አንተ በእድምሎቱ በቀሌ ነው ዛሬም ያለከው እያለችው ነበረ። አይ ቤተሰቦችሽ እኮ ሰው ገሏቸው ነው ምናምን ብለሽ ነው አይደል አንቺ የምታስቢው ይላታል። እና ታዲያ ምንድን ነው ምን እያወራክ ነው ስትለው እንግዲህ አይ ቤተሰቦችሽ እኮ ሰው አይደለም የገደላቸው የገደልኳቸው እኔ ነኝ። ታስታውሻለሽ የሆነ ድግስ ነበረና እዛ ሄደው እንግዲህ ሲመለሱ ፍሬኑን በጥሶ እሱ እንደገደላቸው ምናምን ይነግራታል። በዚህ ጊዜ ቤዛ በጣም ታዝናለች፣ በጣም ትተክዛለች። አንተ አረመኔ፣ አንተ አውሬ እንዴት እንደዚህ ታደርጋለህ? እንዴት ቤተሰቦችን ትገላቸዋለህ? ቆይ አንተ ምን አይነት ሰው ነህ? በጣም ነው የምጠላክ ሮቤል ምናምን እያለ እንትን ትላለች። ትሰምኛለሽ ቤዛ፣ የዛን ጊዜ ግን አንቺ መኪና ውስጥ ባለመኖርሽ በጣም ደስ ብሎ ነበረ። ምክንያቱም ሀብትና ንብረቴን በእሷ ቀርቦ እንግዲህ እንደሚወዳትና እንደሚያፈቅራት እንዲሁም እንደሚያስብላት ሆኖ ሀብትና ንብረቷን ለመቀማት ነበረ። እንዲሁም ደግሞ ሱራፌል ወደ ቤዛ ህይወት እንዲመጣ የተደረገው ይቺ ቲጂ ሱራፌልና ሮቤል ባንድ ሆነው እንግዲህ የቤተሰቦቹን ሀብትና ንብረት ለመቀማት ነበረ። እሱም ደግሞ ያው አልተሳካም። በስተመጨረሻ ቢሆንም ተበቀላችሁኛል፣ በቀልሽን መልሰሻል ይላታል ማለት ነው። እና በጣም የሚገርመውና የሚያስደንቀው ነገር ለትንሽ ባያበላሽብኝ ኖሮ የቤተሰቦችሽን ሀብትና ንብረት እቀማሽ ነበረ። ግን የገዛ ወንድሜ የገዛ ስጋዬ ሀብቴን ንብረቴን ቀማኝ ከቤተሰቦቹ ገዳይ ጋር ሆኖ በማለትም ለቤዛ እየነገራትና ይሄንን ይሄዳል ማለት ነው። በዚህ ጊዜ ቤዛዬ እንግዲህ በጣም ታዝናለች። እንዴት ቤተሰቦችን በእንዴት መልኩ እንድትላጣቸው ይችላለሁ እያለች እያለቀሰ ነበረ። ሽብሩ ደግሞ ለካ ይህ ሀሳብና ይህ ተንኮል የሉሲ ይኖራል። እኛ ደግሞ ሌላ ነገር ስናስብ እንዴት አይሆንም ምናምን ስንል እንግዲህን የቤተሰቦች ንብረቴ ምን እያለ ሲል የነበረው ለካ ነገር ጥንጣኔው ከጎን ነራሉ። እሷ ማነች? ሉሲ ነራለች። እና ከዛ ሉሲ ያጀሬት የኔ እናት እንደሚወደኝ ለማረጋገጥ እንደዛ ስለሆነ አንተ እኔም በድጋሚ እንደምታገባኝ እና ለሳሚና እናስቀን ነው ብላ ነሯል። ሽብሩ ደግሞ የኔ የዋህ በዛውም ሳሮን በምንድን እኔ ምን ያህል ትወደኛለች የሚለውን አንተም ወደውም ይቺ ሳሮን ምን ያህል እንደምትወድክ ማረጋገጥ አለበክ ምናምን ትለውና በዚህ ነገር ታስማማውና አጀሬ እሺ ምናምን ብሎ ይሄዳል። ከዛ ሳሮን ጋር ሄድና በድጋሚ ሉሲን ካላገባህ ክብራችንን ዝቅ ነው ያደረግከው፣ ክብራችንን ነው ያዋረከው፣ እንዴት በሷ ክብራችን ይዋረዳል ብሎ ቤተሰብ ጓግ ብለውብኛል። ስለዚህ ግን ሳሮንዬ የውሸትን ቢሆን እሷን ማግባት አለብኝ ምናምን ብሎ በጣም ብዙ ነገር እንትን ይላል። ስለዚህ
በዛን ጊዜ እንግዲህ ሳሮን ወይ ከኔ ወይ ከቤተሰቦች መምረጥ አለብክ፣ የነሱ ሀብትና ንብረት እዛ ጥንቅር ብሎ መቅረት ይችላል ምናምን ብትለውም ራሱ አይ በፍጹም እኔ የቤተሰቤን ክብር ማዋረድ አልፈልግም፣ ሉሲን ጠልፌም ቢሆን ይዣት ሄዳለሁ ምናምን ትለዋለች። ከዛ በጎን ደግሞ ሉሲ ደግሞ ሳሚ ጋር ትሄድና አያቴ ጥሎሹ ካልተጣለ እያለች ነው፣ እንዲሁም በሽብሩ ልትድረኝ ተስማምታለች ምናምን እያለችም እንግዲህ በጣም የማይሆን አማርኛ እየተናገሩ ሁላችንም አይተነዋል። ዛሬ ላይ በይመጣና ለሳሮን እውነቱን ልንገርሽ ምናምን አዳምጪ ሲላትም መቼም ቢሆን አላዳምጥህም፣ ሂድ፣ አንተ እኮ የቤተሰቦች ክብር አዋርደኋል፣ እዚህ ከኔ ነኝ እንጂ ምናምን ትለዋለች። እንደዛ አይደለም ሳሮንዬ፣ ይኸውልሽ ስሚኝ፣ ይህ ሁሉ ነገር የሉሲ ሀሳብ ነበረ። ምን ማለት ነው የሉሲ ሀሳብ ምናምን ስትለው፣ አዎ የሉሲ ሀሳብ ነበረ። ምክንያቱም ሳሚ እንደሚወደኝ ምናምን ለማረጋገጥ ምን ያህል እንደሚወደኝ ለማረጋገጥ እና እንደዛ ማድረግ አለብን፣ አንተም ሳሮንን ምን ያህል እንደምትወድክ በዛው ማረጋገጥ ትችላለህ ስትለው፣ እንደዚህ ስትል ከዛ እውነት ታዲያ ይሄንን ሉሲን አመንካት ምናምን ስትለው ሳሮን አላሸሽም በወቅቱ አውዳምኛት አለሁኝ ምናምን ይላታል ማለት ነው። ከዛ በቃ እንደዛ ከሆነማ በቃ እንደውም ሉሲ ትክክል ነች ምናምን ትልና ትታው ትሄዳለች። ይህንን ነገር ከልብሽ እንዳላልሽኝ አውቃለሁ፣ ስለዚህ እባክሽን ይቅርታ አደርግልኝ ሳሮንዬ ቢላትም በፍጹም አላደርግልክም ትለውና በዚህ እየተጋተቱ ያለ ሉሲና ሳሚ በር ከፍቶ ይመጣሉ። ምንድን ነው ሲል ይሄው አንቺማ ባልሽን ይዘሻል፣ እኔ ግን ከመወዳትና ከማፈቅራት ሴት ጋር ተጣላሁኝ፣ እድሜ ላንቺ ይሄንን ሁሉ ነገር ጠምጥመሽ አሁን እኔ ተጣላሁ ሲል ምንድን ነው እኔ እኮ ይሄንን ነገር ሲጀመርም ጠርጥሬ ነበር ይላል ሳሚ ማለት ነው። እና ሳሮን አንተ ነህ እንጂ ሳሮን እንግዲህ በዚህ ጊዜ አንተማ ሁሉንም ነገር ገብቶሃል፣ እኔ ነኝ እንጂ አልገባኝ፣ እኔ ነኝ እንጂ ዋሃ ምናምን እያለችም ትናደድበታለች ማለት ነው። ከዛ እንደዛ ስትል ሉሲን እንግዲህ እንዴት እንደዚህ ታደርጊያለሽ ምናምን ይላታል። ከዛ ሳሚ በጣም ይቅርታ፣ እኔ እኮ እንደዚህ ስለማድረግ እኮ አይደለም ስለምወድ እኮ ነው፣ ስለምትወጪ ነው እንደ ምናምን ይልና ትቷት ይሄዳል። ከዛ ተከትለው የሮጠች ሉሲ ወደ ሳሚ ጋር ትመጣለች። ሳሮንም ሁለተኛ አጠገቤ እንዳትደርስ ትለውና ትታው ትገባለች ማለት ነው። ሳሮንዬ እኔ እኮ ላንቺ ብዬ እኮ ነው ቤተሰቦችን ትቼ የመጣሁት፣ እባክሽን ይቅርታ አድርግልኝ ምናምን ቢላትም በፍጹም በቃ አጠገቤ እንዳትደርስ ትለውና ትታው ትሄዳለች ማለት ነው። ከዛ ሳሚን ተከትላ ሉሲ ትመጣና እኔ እኮ ስለምወድ እኮ ይሄን ሁሉ ነገር ስለምትወጂ ነው እንዴ? አዎ ስለምወድ ነው። ይኸውልሽ ትሰሚኛለሽ፣ ቅናትና ትዳር በአንድ ላይ አይሄዱም። ስለዚህ በቃ ከእንግዲህን በኋላ እኔና አንቺ ተፋተን ይላታል። ምን ማለት ነው ተፋተናል? አዎ ተፋተናል። እንደው አንድ ነገር ልንገርሽ፣ እንግዲህን ወደ የምታገቢው ባል ላይ እንደዚህ ቅናት ምናምን እያሳየሽ እንትን እንዳትዩ። ስለዚህ ከኔ ጋር ያለን ነገር እዚህ ጋር አብቅቷል፣ አክትሟል። እንደው ምን እንደደበቅኩሽ ሚስጥር አለ ምንድን ነው ሲል በዛን ጊዜ አንቺ ሽብሩና አንቺ እንደዛ በምታደርጉበት ጊዜ እኔና ሳሮንም የሆነ ነገር ጀምረን ነበር ምንድን ነው ምናምን ሲላት እንግዲህ ስትለው ይኸውልሽ እናንተን ለማናደድ እኛም እንደዚህ ፍቅር ነገር ጀምረን ነበር። እንደውም አንድ ቀን በጣም ተናደን ሁለታችንም መጠጥ ምናምን ማታራት እንብላ ምናምን ተባብለን ወጥተን ነበረ። ግን እኮ እኛ እኮ ታዲያ እኮ እናንተ እንደዚህ እንደምታደርጉ እኮ አላወቅንም። አዎ አላወቃችሁም፣ ግን እውነቱን ውሸቱን ወደ እውነት ስለቀየር ነው ምናምን ሲላት እንግዲህም በዚህ ጊዜ ሉሲ በጣም ትናደዳለች። በፍጹም ይህንን ነገርም አታደርገውም በፍጹም ምናምን አለች ማለት ነው። ከዛ ያድርገዋለሁ ስለ ወይኔ ሊያቅለሸልሸኝ ነው ምናምን ስትል ዛሬ እኔ እስከለደሽ ነው አንቺ አመረሽው እንደ እኔ እስከለደሽ ነው በሁለተኛ እንደዚህ እንዳታደርግ ለማንኛውም ቻው ምናምን ላትና እና ጥሎሹንም ነገውን ወደ ቤተሰብ ጋር ይላካል። ምንም ነገር እንዳታስቢ ምናምን ብሏታል። እንግዲህን ከዛ እንደዛ ሲላትም እሺ ምናምን ትልና ተያይዘው ይሄዳሉ እና ማትቷት ትሄዳል። እሷም ትመለሳለች። ቤዛ እንግዲህ በጣም እንዳዘነች እንደተከዘች ወደ ቤት መታ ተቀምጣ ነበር። ከዛ ሱራፌል እንግዲህ ምን ሆነች ነው ምናምን ሲላትም ከዛ ቤተሰቦችን እኮ የገደላቸው ሰው አይደለም የገደላቸው ዶክተሩ ነው ሮቤል ነው ምናምን ትለዋለች ማለት ነው። ምን መቼ አግኝተሽው ነው የነገረሽ? ይህንን ነገር አንተም ታውቃለህ እንዴ ስትለው አይ ማለት
ሲል አየክ ታውቃለህ ማለት ነው እያወቅክም ነው ዝም ያልከኝ ሲልም ቆይናና ቤዛ እኔና አንቺ ደስተኛ ትሆኑ ተብለናል እንዴ? ይኸውልሽ አውቆ አንቺን ለመረበሽ ነው እንጂ እኮ ይሄንን ነገር የነገረሽ አውቃለሁኝ። የቤተሰቦችሽ ገዳይ ነኝ ግን በቃ እኔና አንቺ እኮን እንግዲህ እኮ ልንጋባ ነው ድል ባለ ሰርግ። ስለዚህ አንቺን ሰላም ለመንሳት ነው እንደዚህ ብሎ የነገረሽ። ለምንድን ነው የማይገባሽ ምናምን ይላታል። ከዛሽ በቃ ይቅርታ ሱሪ ምናምን ትልና እንግዲህ እንትን እኔ ግን ማለት ነው ሱራፌል በጣም እየፈራሁት ነው ማለት የሰርጋቸው ለታ ሌላ ሀሳብ እንዳያመጣና ሌላ እንትን እንዳይል እንትን እያልኩኝ ነው። እና ዶክተሩና እንግዲህ ወይዘሮ ዘርፌ በዚህ መልኩ ሀብትና ንብረታቸውን የሰው የሆነን ነገር ዶክተሩም የሰው ሲመለከት የራሱን ሁሉ ነገር አጣ። እንዲሁም ዘርፌን ደግሞ የራሷ ያልሆነውን ነገር የራሴ ይሆናል ስትልም ጎዳና ላይ ወርቃለች። ዘርፌ እንግዲህ በገዛ እጇ ነው አመሏን ብታሳርፍ ኖሮ እንዲሁም ለሁለት አክስታችንን አገኘን ብለው በጣም ተንከባክበው ነበረ የሚያስቀምጧት። ግን እሷ አልጠግባይ ስለሆነች ከሁሉም ከጨዋታ ውጪ ወጥታለች። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።